ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ይህ መረጃ ላይክ ሼር በማድረግ ጀምሩልኝ ከሰሞኑ እንግዲህ በአትሌት ገለቴ ላይ ብዙ ነገር ሲደመጥ ነበረ ወደ 10 የሚጠጉ ቤቶች ወደ 5 የሚጠጉ መኪናዎችን እንደተነጠቀች ተናግራለች በተለይ ሚዲያ ላይ ቀርባ በገዛ ባለቤቷ ከፍተኛ የሆነ በደል እንደተፈጸመባት ፍትህ እየጠየቀች እንዳለች ማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረ ርዕሰ ጉዳይ ነው ዛሬ የምናችተው አትሌት ገለቴ ሁላችንም እናውቃለን በተለይ ከ1990ዎቹ ጀምሮ ያለውን እያንዳንዱን የሷን ሂደት እናውቃለን ብዙ ነገሮችን ለሀገር አድርጋለች አስተዋጽኦ አድርጋለች ኢትዮጵያ የሚለውን ስም በዓለም መድረክ አስጠርታለች ያካበተቻቸው ወደ 10 የሚጠጉ ቤቶች ያገኘቻቸው የተሸለመቻቸው ወደ 5-4 የሚጠጉ መኪናዎችን በባሏ አማካኝነት ተነጥቃ የኢትዮጵያ ሕዝብ ይፋርደኝ ብላለች ተካትለን እንመለስ የገዛ እናቱ ቤት ስለ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል ከሱ ጀርባ ነበር የሚኖሩት ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው በመሎ ይገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው እሺ ወደ 11 ቤት ነው ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳውጄ ማለት ነው እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው አንቺ በሩጫ ህይወት ያትፈራሽው ንብረት ነው ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ 11 ቤት 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል ተቀብሎኛል ከዛ የሚኖርበት ቤት ብቻ ነው ያለው even መንግስት ሽልማት ሰጥቶኛል ብያለሁ ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው ሙሉ ይቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል ይሄው ቁጭ በበት ያልኩት ለእናቱ ይሸጣል ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው 147 ካሬ ነጥብ 8 ላይ ያረፈ ነው መንግስት ነው ሽልማት ሰጣነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል ከዛ በኋላ ማንን ነው የምትከሰው እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ ወደ ፍርድ ቤት በቃ ሄደ ንብረቱን በቃ መከፋፈል ላይ ልክ ሲንደርስ እንከፋፈላለን ከጋብቻ በፊት ያፈራው ራሱ አለኝ ይሄ ቤት 2 ቤት አለኝ ከ7 ሀገር ያልገባው ገንዘብ አለኝ ብያስ መዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል ይሄ ሁሉ እንግዲህ እያለን ነው የተጋባ ነው የልጅነት ባልሽ ነው የልጅነት ባሌ ነው ከዛ በፊት እኔ ራሱ ያው ከክፍለ ሀገር ስመጣ ያው ምንም ያውቀው ነገር የለም ዛሬ የሚያወራ አማርኛ ራሱ በትክክል አላወራም አማርኛውን በትክክል አላነብም አልጽፍም ነበር እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉ ማድረግ የቻልኩት ማንበብም ማጻፍም መናገርም የቻልኩት በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል ለ8 ወራት አክል ቁጭ ብሎ ዳኝቶናል
አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። አንድ ቤት ብቻ ቀርቶላታል። አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከአምስቱ መኪና። እሺ ይሄንኑ ታዲያ ለምን አትተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፍሻ መስከረም አንድ ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እሺ እውነታው ይሄ ነው። መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ። እንግዲህ ከጋብቻ በፊት አለኝ ብያለሁ። አካውንት ራሱ 1 ሚሊዮን ነበረ። ከሰባት ሀገር ያልገባ ብር አለኝ፣ ቤት አለኝ። እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው። በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ሕገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል። ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት። ቆይ እስከ ሰበር ሄድሽ? እስከ ሰበር ሄድኩ። ተፈረደለት? እስከ ሰበር ሄጄ አንድ የሚኖርበት ቤት እንዲካፈል ተባለ። እሱን የማይመለከት ማለት ነው። ግን አሁን ፍርድ ቤት መቼም ሲፈርድ ግራ ቀኝ አይቶ ነው። አንቺ አሁን ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል። ምናልባት የፈረብሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ መለወጥ ወይም ደግሞ አንዳንድ ውክልና የባለቤት ያህል የማዘዝም አለ። በምን ምክንያት ነው? አሁን ሙሉ ውክልና ነው የሰጣሁት፣ ሙሉ ውክልና ነው። ቢሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል እንዴ? አላወኩም እኔ። አሁን ክስ ሲመጣብኝ ብቻ ነው እኔ 2010 ወደ ልጅ ለማሄድ ነበር ፕላን አድርጌ ለማውለድ እንጂ እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም። ምክንያቱም እኔ ስራዬ ላይ ብቻ ነው እያተኮርኩ ያለሁት። ምክንያቱም ይሄ አጋጣሚ ነው። አሁን ከሩጫም አሁን ለምሳሌ በግል ህይወት ያጋጠመሽ ችግር ነው የሩጫ ህይወትሽ ላይ ራሱን የቻለ ተጽዕኖ አምጥቶብሻል? በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም ማለት ነው። ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለ 3 መኝታ ነው 500,000 ብር ነው የሸጥኩም ብለው የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥከው ብሩ ሴት አረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል፣ አገርሽን አገልግለሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል፣ ከምትሞችብኝ በጡቴ ይዤሻለሁ፣ በቃ ሩጫሽን አቁም ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። የተወዳችሁ ቤተሰቦቻችን እንግዲህ ምን ተሰማችሁ? እናንተ ሀሳብ አስተያየቶቻችሁን ስጡ። እንግዲህ ከአትሌቲክስ ፌዴሬሽንም የሰጠ መግለጫዎች አሉ። የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አሳዩ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።